ልጅ በመደበቅ መቼም ትዳሩ ሊቃና አይችልም። ይሄ ደስታ የሚባለው ልጅ የመጣው ትላንትና ነው። አብርሽ ደግሞ እንደዚህ አይነት ነገር መስራት ከጀመረ በጣም ቆይቷል ማለት ነው። ደስታ ስለመጣ አይደለም ትዳሩ የተበላሸው። ደስታ ወይም ከሩታ ጋር ስለጀመረ አይደለም ትዳሩ እንደዚህ ሊሆን የቻለው ማለት ነው። ትዳሩ ከዛ በፊት ነው። ለምን እሱን አትጫወኑትም? እሷን ብቻ ሁላችሁ መታችሁ እሷን ብቻ ትናገራታላችሁ። ልጅ ትላንትና ተናግረሻል። በርግጥ ግን እዚህ ጋር ደግሞ ደስታ ስለመጣ አይደለም። ደስታ ከዚህ ልጅ ጋር ሰላም ፈቅዳ ነው። ደስታ እኮ በግድ ያስገድዳት ነገር የለም። ፈልጋው ፈቅዳው አውርታው ከሱ ጋር መሆን ስለፈለገች ነው እየሆነች ያለችው ማለት ነው። እሱም ደግሞ ከዛችኛዋ ሴት ጋር ስለፈለገ ነው እየሆነ ያለው ማለት ነው። እስኪ እሱ ያን ነገር ያቁም። ልጅ በመደበቅ ደግሞ ትዳሩ ሊስተካከል አይችልም። ምክንያቱም ዛሬ አይደለም ይሄ ነገር የተፈጸመው ማለት ነው። ዛሬ ቢሆን እሺ ልጁን አፈቀው ምናምን ይባላል። ግን ይሄ እርጉዞና ያናፈቀው ለልጁ ያላሰበ ሰውዬ ዛሬ ላይ ልጁ ትዝ ይለዋል ማለት ይሄ ዘበት ነው እንደኔ ማለት ነው። እና ብዙ ጊዜ ይቅርታ አድርጊልኝ የሩታዬ እህት ማለት ነው። ይሄን ነገር እኔ አይመስለኝም ማለት ከሱ ራቂ ወደዛ ሂጂ ምናምን መውሰድ ደግሞ አይችልም። ደብቃለሁም ቢል የልጁን መውሰድ አይችልም። ምክንያቱም በግ ያስቀጠዋል። ሕፃን ልጅ ነው። ጡት ያላቆመ ልጅ ነው እና ጡት ያልጠገበ ልጅ ነው። እንዴት ነው ከሷ ጉያ የሚነጥለው? 2 ወር 3 ወር እንደዛ 6 ወር ሞልቶታል እንደ የሞላው አይመስለኝም። እና እንደዚህ አይነት ልጅም መውሰድ አይችልም ማለት ነው። የሆነ እሷን ለማስፈራራት ምናምን ይሄ እኮ ሁለቱም እሷም ከደስታ ጋር የሆነችው ፈልጋ ነው። እሱም ደግሞ ከዛች ከውሽማው ጋር የሆነው ፈልጎ ነው ማለት ነው። ባይፈልግ ልጅ አለኝ ለልጅ ያስፈልገዋለሁ ለትዳሬ ያስፈልጋለሁ ብሎ ቢያስም ያኔ ድሮ ያቆም ነበር ማለት ነው። ዛሬ ደስታ ስለመጣ እሷ አንድ እርምጃ ስለተራመደች እሷን ለማደናቀፍ እሷን የሆነ ነገር ለማድረግ ምናምን መጣር የለባችሁም። እናንተም ደግሞ እሷን መጫን የለባችሁም። እሱንም መጫን አለባችሁ። እሱ ያን ነገር ማቆም አለበት። ሲገዛለት የሆነ ነገር አረኩለት ስትል ምናምን የት ነበራችሁ እናንተ? እርጉዞና እንደዛ ሲጫወቱባት የት ነበራችሁ እናንተ? ዛሬ ላይ መታችሁ ሳይሆን እርምጃ ስትራመድ የራሷን ህይወት ጀምራለች። እንዴ ሴት ልጅ የራሷን ህይወት መጀመር አትችልም? ልጅ ካላት አግብታ ከወለደች የራሷን ህይወት ከተፋታች መጀመር አትችልም ማለት ነው? እንደዛ ነው የምታስቡት? እኔ እኮ ግራ ነው የሚገባኝ። የምሬን ነው የምላችሁ። በጣም ግራ ይገባኛል። በጣም ሰለቸን እኮ እኛ ራሱ ማለት ነው። እና በዚህ ልክ መሄድ የለባችሁ። መብቷ ነው። እቺ ልጅ የፈለገች ደስታን በግድ ነይ ሩታ የኔ ሁኝ ብሏት አይደለም ፈልጋ ፈቅዳ ደስተኛ ስላደረጋት በቃ ደስተኛ ስለሆነች በልጁ በዛ ነው ከሱ ጋር የሆነችው ማለት ነው። እየመጣ እየረበሻት አይደለም። ተደዋውለው ፈልጋ ነው የሚመጣው። አብርሽ ደመቶ እንካ ሰላምታ ጋር ምን አገባት እሷ? አይመለክ። ምክንያቱም እዚህ ጋር እሱ ነው እሱ እያደረገ ያለውን ነገር ነው እዚህ ጋር እኮ እየመራት ያለው እሱ እንጂ እሱ አይደለችም። እሱ ከመጀመሪያ ትዳሩ ሳይፋታ በፊት እያደረገ የነበረው ነገር ዛሬም ላይ ተፋቶም እያደረገ ያለውን ነገር ነው። እሷም እሱን ተከትላ ነው በቃ እያደረገ ምናምን አይደለም። በቃ እሷ ደስታ ማንኛውም ሰው ደስታ የሚሰጠውን ነገር ነው የሚፈልገው። ሰላም የሚሰጠውን ነገር ነው የሚፈልገው። ስለዚህ ሰላም የሚሰጣትን ነገር መረጠች። ከሱ ተደበቂ፣ ከሱ ራቂ፣ በልጁ ይንገብገባላ። በናፍቆት እንዴት ሰው በናፍቆት የሚንገበገበው ገና ሆድ ውስጥ እያለ ነው። እሱ እኮ ሆድ ውስጥ እያለ እንኳን ተንገብግቦ አያውቅም በናፍቆት ማለት ነው። ልጅ ናፈቀ። አሁን ላይ እኮ ተወለደ በኋላ እንደ መውለድ እኮ እበትም ትሉ ይወልዳል አይደል እንዴ? ወልዷል። ግን እዚህ ጋር ደግሞ እሷ መከራውን ከሱ የበለጠ መከራ ያየችው እናት ናት። ከእናት ደግሞ ማንም ሊነጥል አይችልም። እሷም ደግሞ የትም መሄድ የለ። እኔ እንዳሳብ ቤተሰብ ጋር ትሂድ ምናምን አልልም። ምክንያቱም ከነገሮች መሸሽ የለባትም። ለምን ደግሞ መሸሻው? እስኪ እሱ ያድርገው እንዴ? ምንድን ነው የሚያደርገው? በጣም እኮ ነው የሚገርመው። ምን እናንተ መታችሁ እሷን እንዲሆነ ከዚህ ገባ ማለት የለባችሁ። በቃ አንቺም እህቷ ነሽ አይደለም? የምትፈልገውን ነገር መደገፍ አለብሽ። በቃ ያን ነገር ከሆናት ማጣራት አለብሽ እንጂ ደስታ መጥቶ ነው ቢበጠብጥሽ። ደስታ ምንድን ነው የሚያደርግሽ? እንደውም የሚበጠብጣት አበጋዝ ነው። ደስታ እንደውም ደስ ያኔ ተሱ ጋር ስትሆን ትስቃለች፣ ፍክትክት ነው የምትለው ምናምን እና ያንን ነው የምናየው እኛ ማለት ነው። የሚያስጨዋት የሚያነጫንጫት ደግሞ አበጋዝ ነው። ስለዚህ ሰላም የሚሰጣት ጋር ነው እንጂ መሆን ያለባት ሰላም ከማይሰጣት ጋር መሆን የለባትም። በግድ ደግሞ ትዳር ደግሞ የግዴታ በግድ ታረቁ፣ በግድ አንድ ላይ ካልሆናችሁ እንዴ ለቤተሰቡ ሰላም ብለው እነሱ አንድ ላይ ከሆኑ ነገስ የሚጎዳው ማን ነው? እናንተ እኮ አስታረቃችሁ ጥላችኋቸው ነው ወደ ቤታችሁ ነው ሁላችሁ የምትገቡት። የራሳችሁን ህይወት ነው የምትኖሩት። እቺ ልጅ ናት የራሷን ህይወት እየኖረች እንትን የምትለው ማለት። ስለዚህ እዛ ጋር እሷ የምትኖረውን ህይወት ለእሷ ተውላት። በቃ ለእሷ ልቀቁላት። እኛ እንወስንልሽ፣ እኛ እንዲናርግልሽ ማለት የለባችሁም። ለእሷ ተውላት፣ የምር ለእሷ ተውላት እና እሷ እንደፈለገች ታርገው ህይወቷን። እስኪ በራሷ ትምራው፣ በራሷ ደግሞ ትየው። የምሬ ነው። በራሷ ትየው። በቃ ቤተሰብ ጋር ነይ ምናምን። ቤተሰብ ጋር ብትሄድ ራሱ ማን ነው የሚተዋት? ተከትለዋት እንደሚመጡ አታውቁም? ሁሉም ግብረአበሩ ያበጋዝ ግብረአበር እንዳለ ተከትለዋት ነው የሚሄደው። ተቡታጀራ ቤተሰብ ጋር ተከትለዋት። እንደውም እዚህ ነው የሚሻላት እና በህግ ማስቆም ትችላለች። አገሩ ላይ ህግ አለ። መቼም ህግ የለም አትሉኝም? ሁሉንም ነገር በህግ ማስኬድ ትችላለች እሷ ማለት ነው ከተነሳች እንጂ
ሩታ እንደዚህ ምናምን ማለት እኔ እንጃ። እኔ የምታወሩት ነገር ራሱ አይገባኝም አንዳንድ ጊዜ ማለት ነው። ልጅ ምን ነው የእሷ ልጅ ብቻ ነው እንዴ? እሷ ብቻ ናት እንዴ ሲንግል ማማ ሆና የምታሳድገው ልጇን? እንዴት ይህን ልጅ የሆነ የማትችል አድርጋችሁ ነው እዚህ ጋር እያስተማራችሁ ያላችሁ? ሴት ልጅ በራሷ መቆም እንደማትችል መብቷ ነው። የራሷን ህይወት መጀመር መብት አላት። ልቀቋት፣ ተፋቷት። የምር የራሷን መብት እንዴ ማን ያለ ያገባች ሴት ህይወት አትጀምርም? ትጀምራለች። ዝንጥ ብላ ዘና ብላ የምትጀምረው ህይወት ማለት። ስለዚህ እሷን አትጫኗት። በቃ ሁልጊዜ የምር የሆነ ጊዜ እንደዚህ ትጫኗታለች፣ ትታረቃለች፣ ጸብ ይፈጠራል። አሁን ግን ልጅቷ በቆረጠች ሰዓት ወደኋላ እንድትጎተት አታድርጓት። በቃ ትሂድበት እስከ መጨረሻው ይጅበት። እኔ ይጅበት ነው የምለው በሩታ ማለት እና እንድትጎተት አታድርጓት። ወደኋላ እንድታስብ፣ ወደኋላ እንድትጎተት፣ እንደገና እንድትበደል፣ እንደገና እንድታለቅስ፣ እንደገና ደግሞ የሆነ ነገር እንዲያደርጋት መፍቀድ የለባችሁም። በቃ ይሄ ህይወቷ ነው፣ የራሷ ህይወት ነው። ማልቀስ አልፈልግም እንዲህ መሆን አልፈልግም ካለች መብቷ ነው። እቺ ልጅ እንዲህ አትጫናት። በቃ አልፈልገውም ካለች አልፈልገውም ነው። ግዴታ እንትን እኮ የለም። አልፈልገውም ካለች አልፈልገውም ነው። ያኔ ምን አስጨነቃችኋት? የምር በጣም አስጨነቃችኋት። ህይወት ይቀጥላል። እሱም ህይወቱን እየቀጠለ ነው። የሚስተካከል ቢሆን ድሮ ይስተካከላል። የሚመለስ ቢሆን በፊት ይመለስ ነበር። አሁን አይመለስም። በቃ ታጥቦ ጭቃ ነው። አሁን እሱና ብትሉት ራሱ ነገር ሌላ ሴት ማየቱ አይቀርም። ሌላው ሽማ መያዙ አይቀርም። እች ልጅ ታዲያ ተቃጥላ ትሙት። በዚህ እድሜዋ ጨጓራ በሽተኛ ልታረጓት ነው እንዲያሳባችሁ የምር እና የሩታዬት እንደዚህ ባትጫኛት ደስ ይላል። በጣም ይቅርታ ግን እኔ መናገር ፈልጌ አይደል፣ ግን ሳይሽ ዝም ብዬ እየተጫሻት ደስታ ምናምን ደስታ ፈልጋ የምታደርገው ነገር ነው። ፈልጋ ካልፈለገች ማቆም ትችላለች ልጅቷ ማለት ነው። ስለፈለገች ነው። በቃ ጭንቅላት አላት። ስለምትፈልግ ከሱ ጋር ስትሆን ደስታ ስለሚሰማት ሰላም ስለሚሰማት ከሱ ጋር ሆነች መብቷ ነው። መቃጠል የፈለገ ደግሞ መቃጠል ይችላል። እሱ ከተፋታ ሚስቱን ከፈታት ከፈረመላት ፍቺው ላይ ምን ያናድደዋል? የሚያናድድ ነገር እኮ የለም። ለምን ይናደዳል? ልጅ የሚያናድድ ነገር የለም እኮ። ለምን ነው የሚናደደው? ምን ያናድደዋል? በቃ እቺ ልጅ የራሷን ህይወት እየጀመረች ነው። ማንኛውም ሰው ደግሞ የራሱን ህይወት ይጀምራል። ስለዚህ መጀመር እሱም የራሱን ህይወት ጀምሯል። እሷም ደግሞ የራሷን ህይወት መጀመር ትችላለች። እና ባትጫኛት ባይነኝ። አትጫኗት። ሁላችሁም እየመጣችሁ አንቺ እንደዚህ ሆኜ ቤተሰብ ጋር ሂጂ፣ አንቺ ከደስታ አቁሚ ምናምን እንጂ እኛ ካሉ ተፋተዋል እኮ እነዚህ ልጆች። በቃ ህይወቷን ትቀጥልበት፣ ትጀምር፣ የራሷን ህይወት ራሷ ትጀምር። በቃ ከተመቻት መብቷ ነው። ማንም አይመለከተው ማለት እንዴ እኔ ሁልጊዜ አትጫኗት። በቃ እሷ እኔ እውነት በጣም ነው የሚገርመኝ። ዝም ብለው ሁሉ እሷን ይጫናታል። እንዲህ ብታደርጊ እንደዚህ ነው ምናምን ቤተሰብ ጋር ለምን እሱን ፈርታ በምንድን ነው ጭራሽ እሱ በናፍቆት ግብረ አበሩ እንዳለ ይዞ መጥቶ እናንተም ሰላም ታጣላችሁ፣ እሷም ሰላሟን ታጣለች ማለት ነው። ምክንያቱም እሷ በእናንተ ሰላም ማጣት እሷ ትጨናነቃለች። ለእነሱ አታንስም፣ ግን ትጨናነቃለች። እናቴን በጠበጠ ቤተሰብ በጠበጠ ምናምን እያ በጣም ነው የምትጨናነቀው ማለት። ስለዚህ እዚሁ ነው የሚሻላት ማለት ነው። እኔ እንደ ሀሳብ ነው እዚህ ይሻላታል ባይ ነኝ። አትጫኗት፣ ለቀቅ አርጓት ልጅቷን ማለት ነው። ትኑርበት በቃ ላይፏን